አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 12 በዚህች ዕለት ሚካኤልን እግዚአብሔር ወደ ጠንቋዩ በለዓም ላከው። እስራኤልንም ይረግማቸው ዘንድ ባላቅ በጠራው ጊዜ አህያው በሰው አንደበት እስከተናገረች ድረስ አስደነገጠው። መርገሙንም ወደ በረከት መለሰው። በአማላጅነቱ ለዘላለሙ ይጠብቀን አሜን። በዚህችም ዕለት የከበረና የተመሰገነ የእስክንድርያ ሊቀ ጳጳሳት ለአባቶች ሊቃነ ጳጳሳት 12ኛ ተሿሚ የሆነ የዲሜጥሮስ ድንግልናው የተገለጠበት ሆነ። የመገለጡ ምክንያት እንዲህ ነው። ከእርሱ በፊት ሊቀ ጳጳሳት ለነበረው ቅዱስ ዩልያኖስ መንፈቀ ሌሊት በሆነ ጊዜ ከእግዚአብሔር የታዘዘ መልአክ ተገልጦ አንተ ወደ ክብር ባለቤት ወደ ክርስቶስ ትሄዳለህ። የወይን ዘለላ ይዞ ነገ ወደ አንተ የሚገባ ሰው ካንተ በኋላ ሊቀ ጳጳስ ሊሆን የሚገባው እርሱ ነው አለው። ማግስት በሆነ ጊዜም የከበረና የተመሰገነ ዲሜጥሮስ የወይን ዘለላ ይዞ ወደ ከበረ ዩልዮስ ዘንድ ገባ። ቅዱስ ዩልዮስም ያዘው። ከኔ በኋላ ሊቀ ጳጳሳታችሁ እነሆ ብሎ ለሕዝቡ አስረከባቸው። ስለ እርሱም የእግዚአብሔር መልአክ እንደገለጠለት ነገራቸው። አባ ዩልዮስም ባረፈ ጊዜ በወንጌላዊ ማርቆስ ወንበር ላይ ሊቀ ጳጳሳት አድርጎ ሾሙት። በወንጌላዊ ማርቆስ ወንበር ከእርሱ በቀር ሚስት ኖራው የተሾመ የለም። ሰይጣንም በሰዎች ልቦና አደረ፣ በእርሱ ላይም በመናገር የሚያሙት ሆኑ። ስለዚህም ነገር ከእግዚአብሔር የታዘዘ መልአክ ለቅዱስ ዲሜጥሮስ ተገልጦ እንዲህ አለው። ከሕዝቡ የሚያሙ አሉና ከልባቸው ጥርጥርን ልታርቅ ይገባሃል። ከሚስት ጋር ያለውን የገድልህን ምስጢር ልትገልጥላቸው ይገባሃል። አንተ ራስህን አድነህ በአንተ ምክንያት ሌሎች ይጠፉ ዘንድ አይገባህም። ቸር ጠባቂ ከሆንህስ ወገኖችን ለማዳን ታገል። ማግስት በሆነ ጊዜም ይህም መጋቢት 12 ቀን ነው። የቁርባንን ቅዳሴ ቀደሰ። ሕዝቡንም እንዲጠብቁ እንጂ ከቤተ ክርስቲያን እንዳይወጡ አዘዛቸው። ደግሞ እሳትን እንዲያነዱ አዘዛቸው። ወደ ሴቶች መቆሚያ ልኮ ሚስቱን አስመጣት። ከስራው የተነሳ ሕዝቡ ያደንቁ ነበር፣ ምን ሊሰራ እንደፈለገ ሕዝቡ አላወቁምና። ከዚህም በኋላ ቅዱስ ዲሜጥሮስ ተነስቶ ተንቀሳቀሰ። ከእሳቱ መካከል ገብቶ በመቆም እሳቱ እየነደደ በውስጡ ጸለየ። ከእሳቱም ፍም በእጁ ሰግኖ በልብሰ ተክህኖው ላይ አኖረ። በእሳቱ ውስጥም ቆሞ ለረጅም ጊዜ ጸለየ። በልብሰ ተክህኖ ውስጥ ያለ እሳትም አይቀጣጠልም። ከዚህም በኋላ ሚስቱን ጠርቶ ያንን እሳት በመጎናጸፊያ ውስጥ ጨመረ። ረጅም ጸሎትንም ጸለየ። እሳቱም ከልብሶቻቸው ምንም አላቃጠለም። ሕዝቡም አድንቀው እግዚአብሔርን አመሰገኑ። ሕዝቡም ይህን ስራ በምክንያት እንደሰራ ያስረዳቸው ዘንድ የከበረ ዲሜጥሮስን ለመኑት። እርሱም ከሚስቱ ጋር ያለውን ገድሉን ገለጠላቸው። ያለ ውዴታው እርሷም ጋብቻን ሳትሻ እንዳጋቡት እንዲህም አለ። እነሆ በአንድነት እኛ 38 ዓመት ስንኖር በጋብቻ ስርዓት ከተገናኘንበት ጊዜ ጀምሮ በአንድ አልጋ ላይ አንድ ልብስ ለብሰን እንተኛለን። ግን ወንዶች ሴቶችን በግብር እንደሚያውቋቸው ሴት እንደሆነች አላውቃትም። በዚህ ሁሉ ዘመን በየሌሊቱ የእግዚአብሔር መልአክ ከሰማይ እየወረደ በክንፎቹ ይሸፍናል። ይህንንም በዚህ ሁሉ ዘመን ከሰው ወገን ለማንም ከቶ አልገለጥኩም፣ ልገልጠውም ከቶ አልሻም እና ግን እናንተ ከበደል ትድኑ ዘንድ እርሱ እግዚአብሔር አዘዘኝ እንጂ አላቸው። ካዩትና ከሰሙት የተነሳ ሕዝቡ እጅግ አደነቁ፣ እግዚአብሔርን አመሰገኑት። እርሱን ስለማማታቸው የበደሉትን በደል ይቅር ይላቸው ዘንድ እያለቀሱ ቅዱስ ዲሜጥሮስን ለመኑት። እርሱም ስህተታቸውን ይቅር ብሎ በጎ ስራን ከሚጠራ ከሴጣን እንጂ ከእናንተ አይደለምና አትዘኑ አላቸው። ከዚህ በኋላ ባረካቸው። ወደ ቤታቸው ይገቡ ዘንድ በሰላም በፍቅር አሰናበታቸው። ሊቀ ጳጳሳቱ ከቅዱስ ዲሜጥሮስ ካዩት ታምራት የተነሳ እግዚአብሔርን እያመሰገኑ ወደ ቤታቸው ገቡ። በጸሎቱ የምትገኝ በረከቱ ከኛ ጋር ለዘላለሙ ትኖር አሜን። በዚህችም ዕለት ደግሞ ከፍልስጤም አገር መላዚ በሰማዕትነት አረፈ። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 13 በዚች ቀን ልብጥያ በሚባል ሀገር የከበሩ 40 ሐራ ሰማይ በሰማዕትነት አረፉ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምነ ጽምዱከ ዘልፈ ለላነብብ ተወከፍ ዘኔቴ መጽሐፈ እንተ ርእሰከ እግዚኦ ጸሪቀ ወተወከፈ እምላቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ኢራን ባርኮ ጉባኤ ዛቲ መካን እስከ ረጌሊ ቆኖ ህፃን ለጻፎ በክርታስ ወለዛ ጻፎን ዘደስ ወለዛ አንቦ ሰረጉ መሳዲሰ
ወለሰማ ቃሎ በስነፈስ ጸሎተሙ ማርያም አርያቂተ ኩሉ እምባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸው ከኛ ጋር ትኑር። ኦ አምላክነ በከመ ንትቀ ወአኮ በከመ አምሳነ አቡነ ዘበሰማያት